ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን ተመልካቾቻችን ከአዲስ አበባ ተነስተን በአሰላ ደብረ ምጽላል ቅድስት ድንግል ማርያም ቤተክርስቲያን ነው የምንገኘው። እዚህ የተገኘነውም የብፁዕ አቡነ ኤልሳ የሶማሌ ክልል ጅግጅጋና ምስራቅ አርሲ አህጉረ ስብከት ጳጳስን የአቀባበል መርሃ ግብራቸውን ምክንያት በማድረግ ነው። የአቀባበል መርሃ ግብሩን ከመጀመሪያ እስከ መጨረሻ ስለምናደርስላችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ለነፍሳት ኤልሳ ኤፍሬም ወበርተሎሜዎስ ኤጲፋንዮስ ወእንጦንስ ቀዋምያ ለነፍሳት ኤልሳ ኤፍሬም ወበርተሎሜዎስ ኤጲፋንዮስ ወእንጦንስ። ሙሉን ቀን ብፁዓን አባቶቻችን መንገድ ላይ ነው የዋሉት። ቅዳሜን ሮብ ወይም አርብ አድርገናታል። ስለናንተ ፍቅር ምድረ አርሲ ወላድ እንዘትት መረጎዝ በትራ ኤልሳ እንተወለደቶ አራየ ምህዋራ ለምድረ አርሲ ወላድ አኮኑ እስመ ውእቱ ነጸራ ተፈሲ ወተሐሰይ ምድረ አርሲ ወላድ ምድረ አርሲ ድንግል ለእግዚአብሔር ማይደሩ ተፈሲ ወተሐሰይ ምድረ አርሲ ወላድ ለእግዚአብሔር ማይደሩ እስመ ኤልሳ ንጉሠ ዚአኪ አልጸቀም ምድሩ አመበዙ ወፈርፈዱ ሳኦላውያን አጽራረ ፍቅር አመበዙ ወፈርፈዱ ሳኦላውያን አጽራረ ፍቅር ለነፍሰ ዲዮስቆሪ ዮናታን ዘግብረ ኤልሳቤጥ ዘግብረ ኤልሳ ተደመ ዘግብረ ኤልሳ ተደመ ተአስረ መኒና ማይበለ ወዘንበ ተአስረ መኒና ማይበለ ወዘንበ በነፍሰ ዳዊት ሳዊሮስ በጊዜ ተሰይመ በነፍሰ ዳዊት ሳዊሮስ እንተ ዓለመ አግረመ በኃይሎቱ እንተ ኢደክመ ወዳዊት ኤልሳ በጊዜ ተሰይመ በቅድሜሁ ጎልያድ ቆመ በቅድሜሁ ጎልያድ ቆመ። ሁለተኛ ነገሥት ምዕራፍ 4 ቁጥር 18። እግዚአብሔር እንዲህ አለ፣ እኔ አባት ሆናቸዋለሁ አለ። እግዚአብሔር አባት፣ የማይሞት አባት፣ የዘላለም አባት፣ የፍቅር አባት፣ የምሕረት አባት። እናንተ ደግሞ አለ የወንዶች ልጆችና ሴቶች ልጆች ትሆኑኛላችሁ ይለናል። የእግዚአብሔር ልጆች እግዚአብሔር አባት ነው ስንል እሱ ወልዶናል፣ እሱ ጠብቆናል። እስከዚህ ድረስ የጠበቀን አምላካችን እግዚአብሔር ነው። እግዚአብሔር አባት ሆኖ እኛ ደግሞ ለእናንተ አባት እንድንሆን እግዚአብሔር ሰጠን ማለት ነው። ዛሬ እኔን ለእናንተ ሰጥቶኛል፣ እናንተን ደግሞ ለእኔ ሰጠኝ ማለት ነው። ይህን ሁሉ ያደረገልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እረኝነት መተናል። እኛ እረኛ ሆነን መተናል። ቅዱስ ጴጥሮስን እኮ ነው ስምዖን ጴጥሮስን ትወደኛለህን ካለው በኋላ የዮና ልጅ ስምዖን የአሳ አጥማጁን ስምዖን ሁሉን ነገር ትቶ የተከተለው ክብሩን ትቶ ዝናውን ትቶ ስልጣኑን ትቶ አንተ ትሻላለህ፣ ሕይወታችን፣ ቤዛችን፣ የነፍሳችን መድኃኒት ሕይወት የሆነ የዓለም ሁሉ መድኃኒት፣ ለሕፃናቱ መድኃኒት፣ ለወጣቱ መድኃኒት፣ ለሁሉ ለዓለም ሁሉ መድኃኒት የሆነውን ኢየሱስ ክርስቶስን የተከተለው እነሆ እሱን አንተ ጴጥሮስ ትወደኛለህ ካለ በኋላ እንደምወድ አንተ ታውቃለህ ብሎታል። የእግዚአብሔር ልጆች ዛሬ እንግዲህ እንደ ቅዱስ ጴጥሮስ የእግዚአብሔር ልጆች በዚህ ያላችሁ ሁላችሁም ዛሬ ስንመጣ
ሁላችንም በዚህ ቦታ ስንገኝ እኔ እዚህ ጋር ስመደብ ቅዱስ ሲኖዶስ ሲመድበኝ እረኛ እንደሆን እናንተን እንድላላክ እናንተን እንታዘዝ ሁሉንም እኩል እንዲያስተዳድር እግዚአብሔር መንፈስ ቅዱስ በአባቶቻችን አድሮ መድቦኛልና ስለዚህ የሁላችሁም አባት ነኝ ማለት ነው። ቤተ ክርስቲያናችን ለሁሉ ትሆናለች፣ ትበቃለች። ቤተ ክርስቲያን ሰፊ ናት። በምስራቅም የመጣችሁ በምዕራብም የመጣችሁ በደቡብም በሰሜን የመጣችሁ ስጋት አይገባችሁ። ቤተ ክርስቲያን ለሁሉ ትበቃለች። እሷ ሀገር ናት ተብሎ የተነገረንና ቤተ ክርስቲያን ሀገር ናት። እሷ ለሁሉ ትሆናለች። ለሕፃናቱም፣ ለወጣቱም፣ ለአዛውንቱም፣ ለእናቶችም፣ ለምሁራኑም፣ ለካህናቱም፣ ለሊቃውንቱም ለሁሉ ለመጣ ሁሉ እጆቿን ዘርግታ የምትቀበል ልዩ የሆነች ቤተ ክርስቲያን ኩላዊት የሆነች መሰረቷ የጸና ክርስቶስ አምላካችን በደሟ የመሰረታት ቤተ ክርስቲያን አለችንና ለሁሉ ስለምትበቃ ሁላችሁም በእውነት እኔ የሁላችሁም አባት የሁላችሁም እረኛ እናንተ ልጆች ሆናችሁ እኔ ደግሞ አባት ሆኜ እኔ ደግሞ እረኛ ሆኜ እኔ ደግሞ ለእናንተ ለመታዘዝ በዚህ ተመድቤያለሁ መጥቻለሁ። እንግዲህ ሁላችንም ያው እንግዲህ ከዚህ በኋላ ችግሩንም መከራውንም አብረን ነው ማለት ነው አይደለም? መከራውንም ችግሩንም አብረን ነው። ብንኖርም አብረን ነው የምንኖረው፣ ብንሞትም ደግሞ አብረን እንሞታለን ማለት ነው። ሌላ አማራጭ የለም። ሁሉም በጋራ እንዲሰራ እንዲያገለግል እንፈልጋለን። የመንግስት አካላትም አደራ፣ ዛሬ አደራችን አንድና አንድ ብቻ ነው። ህዝቡ በአንድ ላይ በእውነት ሙስሊሙም ክርስቲያኑም አንዱ አንዱን የሚያሳድድ አንዱ አንዱ የሚገድል አንዱ አንዱን የሚያርድ ሳይሆን በጋራ የምንኖርበት መሆን አለበት እላለሁ። እንግዲህ ሁላችን ማዘኑ የሁላችንም ነው። ከዚህ በኋላ ባለው እኔ ማስፈራራት አይደለም፣ አሁን ልመና ነው። ሁሉ ሰላም እንዲሆን፣ ሁሉ እንዲረጋጋ፣ ሁሉ እንዲስማማ፣ ትንሹ ትልቁ፣ ሙስሊሙ ክርስቲያኑ፣ የተማረው ያልተማረው ሁሉ አንድ ሆኖ ስለ ሰላም የምንሰብክበት ሀገር ያድርግልን። ስለ ልማት የምናለማበት ሀገር ያድርግልን። ሁሉ አንድ እንዲሆን አምላካችን እግዚአብሔር ፍቀድልን። እግዚአብሔር በእውነት እጅግ በእውነት እንግዲህ ዛሬ መቼም ሰው ሸክም እየተሸከመ አይደሰትም አይደለም። አሁን ሸክም ነው የምንሸከመው ማለት ነው። እኔ አሁን ደስ አይላለኝም። ለምን መሰላቸው? ሸክም ነው የምንሸከመው። አሁን ሸክም እየተሸከምን ደስታ ሁሉ አንድ ሆኖ በነፃነት የምንንቀሳቀስበት ኦርቶዶክስም ክርስቲያኑም ኦርቶዶክሱም ሁሉም ሙስሊሙም አንድ ሆኖ በሰላም የሚኖርበት ብቻ ሲሆን ነው የኔ ደስታ ማለት ነው። የኔ ደስታ፣ የኔ እረፍት፣ የኔ ክብር፣ የኔ እድገት፣ የኔ ራእይ፣ የኔ ዓላማም ሁሉ አንድ ሆኖ እንዲሰራ እንዲንቀሳቀስ በነጻነት እንዲኖር ብቻ ሲኖር ያ የኔ የሁላችን እረፍት ይሆናልና በተደረገልን አቀባበል እጅግ ደስ ብሎናል። የሀገረ ስብከቱ የስራ አስኪያጁ ጀምሮ የሀገረ ስብከቱ የየክፍል ኃላፊዎች፣ የወረዳ ሊቃነ ካህናት እንደዚሁም ደግሞ የአድባራትና የገዳማት አስተዳዳሪዎች ቅድም ስማችሁን አልጠሯቸው በጠቅላይ ቤተ ክህነት በየመምሪያ ክፍል ኃላፊ መምሪያ ላይ ያሉት ብዙ ወገኖች ማለት ነው ብዙ ሊቃውንት የመጡበት ቦታ ቀን ጉባኤ ነው እና ዛሬ ስለዚህ ሁላችሁንም ስለተቀበላችሁን እግዚአብሔር ሁላችሁም ይባርካችሁ። እግዚአብሔር ሁላችሁንም ይቀድሳችሁ። ቤታችሁ በበረከት ይሙላላችሁ። በረከቱን ያድላችሁ። ከፊት ይቅደማችሁ፣ ከኋላም ይከተላችሁ። በቀኝ በግራ ሆኖ ይጠብቃችሁ። ያረፉትን ወገኖቻችንን ነፍሶቻቸውን በገነት ያሳርፍልን። አብርሃም፣ ይስሐቅ፣ ያዕቆብ ካሉበት ይደምርልን። ያሉትንም በእውነት እግዚአብሔር ሁሉንም በፍቅር በአንድነት እንዲጠብቅልን አምላካችን እግዚአብሔር መልካም ፈቃዱ ይሁን። እግዚአብሔር ባርካቸው። ስሜ መልአከ ኃይል አባ አፈወርቅ ዮሐንስ እባላለሁ። የስብከት ወንጌል መምሪያ ሰራተኛ ነኝ፣ የጠቅላይ ቤተ ክህነት። ስሜ መጋቤ ሰላም ቀሲስ ደረጀ በቀለ ነው የሚባለው። የመጣሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ምክትል ዲን ነኝ። እሺ፣ ስሜ መዘምር ከተማ እባላለሁ።
የዚሁ የአሰላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት የአሰላ መንበረ ጵጵስና ርዕሰ ገዳማት ወአድባራት ደብረ ምጽላል ቅድስት ማርያም ዝክረ ያሬድ ሰንበት ትምህርት ቤት ሊቀመንበር ነኝ። መምህር ደምስ ተሬሳ ይባላል ስሜ። ስሜ መምህር ግርማ ፍቅሬ ይባላለሁ። የቅድስት ማርያም ሰበካ ጉባኤ ምክትል ሊቀመንበር ነኝ። እሺ፣ እኔ ደምስ ቅጣው እባላለሁ። የዚህ የሰበካ ጉባኤ አባል ነኝ። ገንዘብ ያዥ ነኝ። አቡነ ኤልሳ በቅዱስ ሲኖዶስ ተመድበው የምስራቅ አርሲን ሀገረ ስብከት ከሱማሌ ሀገረ ስብከት ጋር ደርበው እንዲሰሩ ሲኖዶሱ ወስኖ ሰጥቷቸዋል። እኛም ትናንትና ከ5 ሰዓት ጀምሮ ጉዞ አድርገናል። በተለያዩ ወረዳዎች የምስራቅ አርሲ ወረዳ የሆኑት በየቦታው እየቆሙ ለሊቀ ጳጳሱ በጣም አቀባበል አድርገዋል። አቀባበሉ መኪና አለ፣ ፈረስ አለ፣ የኦሮሞ ባህል የሚገልጹ አባገዳዎች አሉ፣ በየመንገዱ ሀደ ሲንቄዎች አሉ። ምን ያክል ጳጳስ ፈልገው እንደነበረ፣ ምን ያክል የሚሰብካቸው የሚያስተምራቸው የሚቆጣጠራቸው ሊቀ ጳጳስ እንደሚፈልጉ ህዝቡ ላይ ያለው መንፈስ፣ ህዝቡ ላይ ያለው ደስታ፣ ህዝቡ ላይ ያለው ፍቅር ይገልጽ ነበር። ስለዚህ በየቦታው በየሴክተሩ ካህናት ልብስ የለበሱ ጥንግ ድርብ የለበሱ ዲያቆናት፣ ዘማሪያን፣ ማህበራት፣ የተለያዩ ማህበራት አንድ የቀረ የለም። ስለዚህ አሰላ ከተማ ከገባን ደግሞ አሰላ ከተማ ደብረ ጽላልሽ መንበረ ጵጵስና ለመድረስ የፈጀብን ጊዜ ቀላል አይደለም። ማለት የህዝቡ ፍቅሩን መግለጽ፣ የህዝቡ በዝማሬ በእልልታ በሆታ ያለውን የመጡትን ሊቀ ጳጳስ ለመቀበል ያሳየው ፍቅር ምን ያክል የአርሲ ህዝብ አባቶቹን እንደሚወድ፣ ጳጳሳት እንደሚወድ፣ ምን ያክል አለቃውን ለእምነቱ ያለው ፍቅር የገለጸበት ነው። ይሄ አቀባበል የቤተ ክርስቲያን አቀባበል ነው። ይሄ አቀባበል የቤተ ክርስቲያን ልዕልና የሚያሳይ ነው። ስለዚህ ይሄ እስከ ቤተ ክርስቲያኑ እስከ መንበረ ጵጵስና ያለው በጣም ልዩ የሆነ አቀባበል ስለሆነ በተለይ ዛሬ ደግሞ ከሌሊቱ ጀምሮ በትናንት በ25 አቀባበሉ እስከ 1 ሰዓት ተጠናቋል። ልዩ ልዩ መርሃ ግብሮች የከተማው ከንቲባ፣ የዞኑ ጸጥታን ኃላፊ አቶ ስንታየው፣ የከተማው ከንቲባ ያስተላለፉት መልእክት ደግሞ በጣም ደስ የሚል ነው። አብረን ከኦርቶዶክስ ጋር ለመስራት ያላቸው ፍቅር፣ ከኦርቶዶክስ ጋር ያላቸውን ክብር የመንግስት አካላት የገለጹበት ታላቅ ምሽት ነበረ። ያ ከተጠናቀቀ በኋላ ደግሞ ካህናት ወደየቦታቸው አርፈዋል። ሌሊት ደግሞ ይኸው ከ8 ሰዓት ጀምሮ በማህሌት በቅዳሴ በስብከት ልዩ በሆነ ነገር እየተካሄደ ነው። ስለዚህ እኔ አንድ በኦሮሚያ በተለይ በኦሮሚያ ብሔራዊ ክልላዊ መንግስት ያሉት አብያተ ክርስቲያናት ይሄ አርሲ ለየት የሚል ክርስቲያኖች ያሉበት፣ ኦርቶዶክሳውያን የነገሱበት፣ ኦርቶዶክሳውያን ለሃይማኖታቸው ቅን የሆኑበት፣ ለሃይማኖት አባት ለሊቀ ጳጳሱ ያላቸውን ክብር የገለጹበት ስለሆነ ሊመሰገኑ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊመሰገኑ ይገባል። በዚህ አጋጣሚ ቅዱስ ሲኖዶስም ሊመሰገን ይገባል። በቦታው ቋንቋ የሚችል በሁለቱ ቋንቋ በኦሮምኛም በአማርኛም የሚችል አባት መላኩ ይሄ ህዝቡን እንዳይጠፋ፣ ህዝቡ ተኩላ እንዳይበላው፣ ህዝቡ ወደ ሌላ እምነት እንዳይሄድ አቅፎ በቦታው ማቆየት ይችላል ብዬ ስላመንኩኝ ይሄ የዛሬው በዓል የቤተ ክርስቲያን በዓል ስለሆነ ልናከብረው ልንደነቅበት የሚገባ ነውና የአርሲ ምእመናን ኦርቶዶክሳውያን ከገጠርም ከከተማም ከሁሉ ቦታ ነው የመጡት። ወረዳ ሊቃነ ካህናት ከየወረዳው ተጠራርተው ነው የመጡትና እነሱንም ልናመሰግን ይገባል። ለቤተ ክርስቲያናቸው ለእምነታቸው ክብር ስለሰጡ፣ ለአባታቸው ክብር ስለሰጡ ኦርቶዶክሳውያን አሁንም በዚህ ከቀጠሉ ልዩ ታምር መስራት ይችላሉ ማለት ነው። ልዩ አቀባበል፣ ልዩ ክብር፣ ልዩ መስተንግዶ ነበርን ለማለት ፈልጋለሁ። አመሰግናለሁ። አቀባበሉ በጣም ልዩ ነው። እውነት ለመናገር ከትላንትና ጀምሮ
ጉዞው ከአዲስ አበባ ከጠቅላይ ቤተ ክህነት ግቢ ተነስተን እዚህ እስከምንደርስ ድረስ በጣም ያማረ የተወደደ ደስ የሚል አቀባበል ነው። በጣም ጥሩ። መንገድ ላይ ባሉት አነስተኛ ከተሞች በሙሉ ህዝቡ፣ ካህናቱ፣ ሰንበት ትምህርት ቤቱ በአጠቃላይ ያለው ማህበረሰብ በሙሉ ወጥቶ መኪናውን ይዞ መሄድ እስኪያቅተን ድረስ በልዩ ሁኔታ ነው በእውነት አቀባበሉ የነበረው። እዚህ ማሰላ ከገባን ጊዜ ጀምሮ ደግሞ ከከተማው ዳር ጀምሮ ቤተክርስቲያን እስከምንገባ ድረስ የተለየ አቀባበል በግፊን የገባ ነው፣ እየተጋፋን የገባ ነው። በጣም ተጨናንቆ በጣም ደስ በሚል ሁኔታ ህዝቡ በእውነት በጣም ደስ በሚል ሁኔታ ነው አቀባበል ያደረገው። እግዚአብሔር ይመስገን። ያው እንግዲህ የአቀባበሉ ሁኔታ ትናንት ከኔ ይበልጥ እናንተ በደንብ ተመልክታችኋል ብዬ አስባለሁ። ትናንት ያው በልዩ ሁኔታ ነው አገረ ስብከቱም ሙሉ ወረዳዎች ተገኝተው አቀባበል የተደረገው። በእውነት በጣም ደስተኛ ሆኖ ነው ህዝቡ የተቀበላቸው። እኛም እንግዲህ ያው ደስታችን ትናንትና እንዳያችሁ ገልጸናል። አሁንም ደግሞ እንግዲህ እስከ ዛሬ ድረስ ደስተኛ ሆነን አባላቱ ይኸው መድረክ ላይ አሁንም በጉጉት የእሳቸውን ቃለ ቡራኬ ለመስማት ትምህርት ለመስማት ጓግተው ነው አውደ ምሕረት ላይ እየጠበቁ የሚገኙትና በጣም ደስ ብሎናል። እግዚአብሔር ይመስገን። በእውነት ይህ ሀሳብ ከተነሳበት ወይም ደግሞ ይመጣሉ ከተባለበት ጊዜ ጀምሮ ከዚህ ሳንለይ የሚሆነውን ሁኔታ ምን ማድረግ እንዳለብን ከሚመለከተው አካል በሚሰጥን መመሪያ መሰረት ስንዘጋጅ ቆይተናል። በመሰረቱ ግን እኛ ገና 1 ዓመታችን ነው። ብዙ ስራዎች በእቅድ ላይ ያሉ እቅዳችንን ግብ የሚያስመታልን አካል ይመጣልናል። እኛም በተስፋ ስንጠብቅ ቆይተናል። እግዚአብሔር ይመስገን እሱ ባለበት ሰዓት ሁሉ ነገር ተፈጽሟል። ከአነሳሱ እስከ ትናንትናው ዕለት ዛሬም የምናየው በጣም ደስተኞች ነን። እኛም ደግሞ ለመስራት ተዘጋጅተናል። አባታችን ደግሞ የዚሁ አካባቢም ታሪኩንም አካባቢውን ስለሚያውቁት ከእሳቸው ጋር ደግሞ አብረን ልንሰራ ዝግጁ ነን። አቡነ ኤልሳን በአጋጣሚ ስለማውቃቸው ለወደሄ ጦሳ ላይ ትልቅ አክብሮትና ትልቅ ደስታን የተሰማኝ እሳቸው ይመጣሉ ሲባል በከፍተኛ ሁኔታ ነው እኛ እንደ ሰበካ ጉባኤ እንደ ቤተ ክርስቲያኗ ስንዘጋጅ የነበረው። እሳቸውን ያው እንደምታውቁት ከአዋሽ አንስቶ እስከ አሰላ ድረስ የህዝቡ አቀባበል በጣም የሚያስደስት ነው። ምናልባት እናንተ የሚያያችሁት ነው። ዛሬም ህዝቡ ልክ ክብረ በዓል ነው እንጂ መስለው ለሌላ በከፍተኛ ሁኔታ ነው ሲቀበላቸው የነበረው። ደስተኛ ነው። ምክንያቱም የተጎዳ ህዝብ ነው። ተጎድቷል፣ በሀዘን ተጎድቷል በከፍተኛ። ይሄንን ሀዘን እሳቸው ያጽናናሉ ብለን እንገምታለን። ምክንያቱም ብዙ ህዝብ የተፈናቀለበት፣ ብዙ ሰው የታረደበት፣ ብዙ ህዝቦች ተይዘው የት እንደደረሱ የማይታወቅበት እዚህ ወረዳ ላይ በአንድ 4 ወረዳዎች የተከሰተ ስለሆነ አሁን ይህንን ህዝብ ያጽናኑላል ብለን እንገምታለን። የተጎዳ ህዝብ ነው፣ ደስተኛም ነው ህዝቡ። እኛም በጣም ደስተኛ ነን፣ በእውነት ደስተኛ ነን እሳቸው በመምጣታቸው። አቀባበሉ በጣም ደስ የሚል ነው። በጣም ደስ የሚል ነው። እንግዲህ እኛ ህዝብ ወንጌሉ እንዲስፋፋ፣ ሃይማኖቱ እንዲስፋፋ በጎቹን ሰብስቡ እንደተባለ በጎቻችሁን ጠብቁ ሰብስቡ እንደተባለ ይሄው ነው። ይሄ ወንጌሉ እንዲስፋፋ ወንጌሉ በሁሉም ተደራሽ እንዲሆን፣ ሁሉም ቦታ ተደራሽ እንዲሆን፣ ሰዎች በራሳቸው ቋንቋ እንዲቀድሱ፣ ወንጌልን እንዲማሩ፣ ይሄንን ነው የህዝባችን ፍላጎት። በጣም ደስ ነው ያለን። ሁለተኛ የተወለድነው ነው እንደተወለድነው ነው የተሰማን ማለት ነው። እኔም ማስተላልፈው ምንድነው እንግዲህ የአርሲ ምዕመናን በጥሩ ሁኔታ አባታቸውን ተቀብለዋል። የተመደበላቸውን አባት ተረክበዋል። ቀጣይ ያሉ ብዙ ችግሮች ሊኖሩ ይችላሉ። ብዙ የማናጅመንት፣ የአብሮነት፣ የመልካም አስተዳደር የተለያዩ ነገሮች ሊኖሩ ይችላሉ። ይህንን በሰከነ በፍቅር ፍቅር የማያሸንፈው ነገር የለም። ፍቅር የማይገዛው የለም። ፍቅር የማያደርገው ነገር የለም። ክርስቶስ ከሰማይ ሰማይ የወረደው አዳምን አንዱን ልጅ ስላጣ አንዱን ልጅ ለመፈለግ ነው። አንድ ሰው ሳይጠፋ አንድ ሰው ሳያዝን ይሄ የአባት ጥማት የአባት ፍቅር ያለበትን ህዝብ በስነ ስርዓት በሰከነ
ነገሮቹን ማስተካከል ሁሉንም ሽማግሌውን፣ ወጣቱን፣ ማህበራትን፣ ሰንበት ትምህርት ቤቱን፣ ካህናቱን፣ ምእመናኑን በሚገባ በፍቅር ማስተዳደር በተለይ ለአቡነ ኤልሳ ትልቅ ፈተና ሊሆናቸው ይችላል። ግን በጸሎት በጽሞና እንደሚያሸንፉት ሙሉ ተስፋ አለኝ። ስለዚህ ብዙ የማኔጅመንት ችግሮች ያሉበት ነው። ብዙ የአሰራር ችግሮች ያሉበት ነው። ይሄንን በጥበብ በሰከነ በፍቅር በአንድነት ይፈታል ብዬ አምናለሁ። ስለዚህ እግዚአብሔር ከጎናቸው ስላለ ጠንካራ አባት ስለሆኑ ይህንን ያሸንፋሉ፣ ይወጡታል ብዬ አስባለሁ። ለመላው የምስራቅ አርሲ ምእመናን ኦርቶዶክሳውያን እንኳን ደስ አላችሁ። መልካም ጊዜ፣ መልካም ዘመን፣ የሥራ ዘመን እንዲሆን ለብፁዕ አባታችንም መልካም የሥራ ዘመን ይሁን ሁሉ ብዬ መልእክቴ ማስተላለፍ ፈልጋለሁ። ማስተላለፈው መልእክት እውነት ለመናገር ብፁዕ አባታችን ብፁዕ አቡነ ኤልሳ በጣም የተወደዱ ብርቱ፣ ጠንካራ የልማት አርበኛ፣ ሰባኪ ወንጌል፣ ቀዳሽ ሁሉ የተሟላላቸው አባት ናቸው። እንግዲህ ይሄ አርሲ ሀገረ ስብከት በእውነት በጣም ከዚህ በፊት ያው እንደምንሰማው በየሚዲያው በተለያዩ ቦታዎች እንደምንሰማው የተለያዩ ነገሮች የሚሰማበት ቦታ ሆኗል ከቅርብ ጊዜ ወዲህ። በዛም በጣም የተቆጨንበትና ያዘንበት ሁኔታ ነው ያለው የነበረው። እንግዲህ አሁን እግዚአብሔር ክብር ምስጋና ይግባው ቋንቋቸውን የሚያውቁ በአካባቢው የነበሩ በጣም ብርቱ ጠንካራ አባት በቦታው ላይ በመመደባቸው ከዚህ በኋላ ህዝቡን እያስተማሩ በቋንቋው በጣም ጥሩ መልእክት እያስተላለፉ እየመከሩ እየሰበኩ ከመንግስትም ጋራ በአጠቃላይ ካለው ህብረተሰብ ጋራ እየተወያዩ ከካህናቱም ጋራ እየተወያዩ ጥሩ ስራ ይሰራሉ ብለን እናስባለን እና ህዝቡ እንግዲህ አብሮ ሆኖ በማገዝ ይሄንን የነበረውን መጥፎ እይታ መጥፎ የምንሰማው የነበረውን ነገር ሁሉ አስቀርቶ በምክክር በሰላም ይሄ ነገር ከዚህ በኋላ ሞት እንዳይኖር ከዚህ በኋላ መጥፎ ነገር እንዳይኖር እዚህ ሀገረ ስብከት ላይ ብርቱ ጥረት ያስፈልጋል ማለት ነው። ለዚህም በጣም ብርቱ አባት ናቸውና አብራችሁ እንድትሰሩ በእውነት ቅዱስ ፓትርያርኩም ብፁዕ አቡነ ሳዊሮስ ብፁዕ አቡነ ዲዮስቆሮስ ይህንን ሀገረ ስብከት በብርቱ በማየት እኚህን ጠንካራ አባት መድበው እዚህ ቦታ ላይ በማድረጋቸው እኔ በጣም ትልቅ ኩራት ተሰምቶኛል። በጣም ትልቅ አባት ናቸውና ይመካከራሉ፣ ይወያያሉ። ከዚህ በኋላ በጣም ጥሩ ተስፋ ነው ያለን። እንግዲህ መልካም ጊዜ ይሁን እያልኩ መልእክቴን ተባበሩ፣ ተጋገዙ ማለት እፈልጋለሁ። የማስተላልፈው መልእክት ቢኖር እንግዲህ እግዚአብሔር ወዶና ፈቅዶ አባት ሰጥቶናል፣ መጥተውልናል ማለት ነው። እንግዲህ እስካሁን እንዲሁ በእያንዳንዱ በሚዲያ ላይ የምንሰማቸው ነገሮች ተሰብረውልን በእውነት በቀናነት ቀና የሆነ መንፈሳዊ አገልግሎት እንድናገለግል የሚያስችለንን ልብ እንዲሰጠን ብዬ መልእክት አስተላልፋለሁ። መልእክት እንግዲህ አባታችን ለሁሉም የሚሆን ለሁሉም ብሔር ብሔረሰቦች ሁሉንም ቦታ አሁን ያለው የሰላም ሁኔታንም እንዲያረጋጉልን የተጠየቁ ጥያቄዎች የመልካም አስተዳደር ጥያቄዎች ላይ እንዲሰሩልን ነው የኛ ምኞትና ፍላጎት። ይሄንን አባታችን ይፈቱልናል ብለን እንገምታለን። እግዚአብሔር ይስጥልን። እጅግ በጣም ደስ ብሎናል። እኛ መቼም የስራችን ባህሪ የተለያየ ቢሆንም ዞሮ ዞሮ ከቤተ ክርስቲያን የሚቀር ሰው ማንም የለምና ኖረንም አድገንበትም እዚህ የኖርን ሰዎች ነንና እንዲህ አይነቱን ታሪክ ስናይ ደግሞ እጅግ በጣም ደስ ይለናል። አቀባበሉ ደግሞ በእውነት የኢትዮጵያ ሕዝብ ሲቀበልም አቀባበሉን ያውቃል፣ ሲሸኝም በስርዓት ይሄ ደግሞ ሰው ባስተማርን ሳይሆን እግዚአብሔር ቀደም ብሎ ለኢትዮጵያ የሰጣት ስርዓት ስለሆነ እጅግ በጣም ደስተኞች ነን። ስንቀበልም ዛሬም ያየነው ከሳቸው ጋር የሚመጡት ሁሉ የሰጡት አስተያየትና ትምህርት እጅግ በጣም ከልብ የመነጨ በመሆኑና ነገ ምን ማድረግ እንዳለብን በተለይ ሀገራችን ኢትዮጵያ ሰላም ሆና ህዝቦቿ በፍቅር በአንድነት እንዲኖሩ የሚደረገው እንቅስቃሴ እጅግ የሚያጎላ ሀሳብ ስለሆነ እኛም ከሳቸው ጎን እንሆናለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። እኔ የማስተላልፈው ለአቡነ ኤልሳ የማስተላልፈው ምንድነው? እቺ ሃይማኖት ኦርቶዶክሳችንን በብሔር
ወይንም በእምነት የተለያየን አይደለም። አንድ ክርስቲያንን የተገፋፋን ወይንም የተኮራረፈን አቀራርበውልን እችን ቤተ ክርስቲያን ወይንም እችን ኦርቶዶክስን በሚገባ ይሰሩልናል ብለን እንገምታለን። የሸሹም ካሉ እንዲቀርቡልን እኔ ይህንን ነው የምመኘው እና መልካም የሥራ ዘመን እንዲሆንላቸው እንመኛለን። እኛም ከጎናቸው መሆኑን እናረጋግጣለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን አሳልፎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እኛን እኮ አድኖናል። እናት እኮ ልጇን ብትወድ ራሷን አሳልፋ አትሰጥም። አባት ለልጁ ራሱን አሳልፎ አይሰጥም። ጌታችን ግን ራሱን አሳልፎ ለኛ ለሞት አሳልፎ ለኛ ሰጥቷል። ስጋዬን ብሉ ደሜን ጠጡ ብሎ ሰጥቶናል። ወንጌል የሚሰበከው ዝማሬ የሚዘመረው ይህን እንድናደርግ ነው። ንስሐ እንድንገባ ስጋው ደግሞ እንድንቀበል ነው። ስለዚህ እኛ እርስ በርሳችን ብንዋደድ ማንም አንዱን አይገፋም፣ አንዱ አንዱን አይበድልም፣ አንዱ አንዱን ጥፋቱን አይመኝም። እርስ በርሳችን እንዋደድ ይገባል። ስለዚህ ብፁዕ አባታችን ስራ የሚሰሩት እያንዳንዳችን የራሳችን ስራ ስንሰራ፣ ካህናቱ የክህነታቸው ስራ በአግባቡ ሲወጡ፣ ምእመናኑ የምእመናታቸው ድርሻ ሲወጡ፣ አስራት በኩራታቸውን በአግባቡ ሲያወጡ፣ በአግባቡ መጥተው ሲያስቀድሱ፣ ቤተክርስቲያን ሰላሟን ሲያስከብሩ፣ ዲያቆናቱ ካህናቱ የራሳቸውን ድርሻ ሲሰሩ፣ መንግስት የራሱን ድርሻ ሲሰራ፣ አባታችን ደግሞ የራሳቸው ድርሻ ይሰራሉ። እያንዳንዱ እጅን ስራ መስራት አለበት፣ እግርን ስራ መስራት አለበት፣ አይን ስራ መስራት አለበት። እያንዳንዳችን አንድ ሆን ሀገራችን ወደ ቀደመ ወደ ሰላሟ ትመለሳለች ማለት ነው። ስለዚህ ስራ ለመስራት ሰላም ያስፈልጋል፣ አንድነት ያስፈልጋል። ብፁዕ አባታችን አቡነ ኤልሳ እንኳን ለሚሰሩ ለሚናገሩት፣ ለሚራመዱት፣ ለሚረግጡት መሬት ተጠንቅቆ የሚሄዱ አባት ናቸው። ለሁሉ አስተዋይ አእምሮ ያላቸው፣ አስተውለው የሚያስተምሩ፣ ለምእመናን የሚያስቡ፣ ልጆቻቸው የሚያስቡ። በተለይ የዚህ የምስራቅ አርሲ ሀገረ ስብከት ብዙ ጊዜ ጨንቃቸው ነበር። እኛ ብዙ ጊዜ አብረን ስለምንኖር ከገዳም ጀምሮ ብፁዕ አባታችን ቅድም እንደገለጹት ለሀገራቸው ያስቡ ነበረ፣ ለምእመናኑ ያስቡ ነበረ። በወንጌል ባህል መስፋፋቱ ምእመናን በስርዓቱ አገልግሎት ባለማግኘታቸው ይጨነቁ ነበርና አባታችን አቡነ ኤልሳ ከዚህ የበለጠ ይህን ምድር የለመለመ ምድር አስፋፍተው ከዚህ የበለጠ እንደሚሰሩ እንግዲህ ሲኖዶሱ በአጉሊ መነጽር በመመልከት ይህን ቦታ መምራት የሚችሉ ይህን ታላቅ ቦታ ይህን ታላቅ ሕዝብ ማገልገል የሚችሉ ሲገለጽ እንደነበረ ሁሉ ምንድን ይባለው የሀገሩ ሰርዶ በሀገሩ በሬ ይባላል እና አባታችን የኦሮሚያን የዚህን አካባቢ ሕዝብ ባህሉን፣ ወጉን፣ ታሪኩን ስለሚያውቁ በሚገባ መውጫ መውረጃውን፣ መግቢያውን፣ ባህሉን፣ እሴቱን ስለሚያውቁ በሚገባ ያገለግላል ብሎ ሲኖዶስ ተመልክቶ ብፁዕ አባታችንን አቡነ ኤልሳን ወደዚህ ልኮላቸዋልና እንኳን ደስ አላችሁ። እስመ ፍኖተ ጥበብ እምሄረከ ወአጸናእከ ዲበ መንኮራኩር ርቱ። እነሆ በጥበብ የጥበብን መንገድ አስተማርኩህ፣ በጽድቅ ጎዳና መራሁህ። መጽሐፈ ምሳሌ ምዕራፍ 4 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አባቶቻችን ቅዱሳን ሐዋርያትን ለአገልግሎት ሲያሰማራቸው፣ መመሪያ ሲሰጣቸው፣ ሲያስተምራቸው ዓለም ወላንሳ አንጥፋ ምንጣፍ አንጥፋ በተደላደለ ሁኔታ እንደማትቀበላቸው አስቀድሞ ነግሯቸው አስተምሯቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ሐዋርያት 3 ዓመት አስተምሮ መክሮ ገስጾ ሊደርስባቸው የሚችለውን ፈተና ሁሉ ይቋቋሙ ዘንድ ይጸኑ ዘንድ አስተምሮ ወደ ዓለም ሁሉ አሰማርቷቸዋል። ቅዱሳን ሐዋርያትም በተሰጣቸው መመሪያ በተሰጣቸው ትምህርት ከአምላካቸው ባገኙት ትምህርት ላይ መሰረት አድርገው በበዓለ ሃምሳ መንፈስ ቅዱስን ከተቀበሉ በኋላ ፈሪዎች፣ ልባሞች፣
አላዋቂዎች ጠቢባን ሆነው ይህንን ዓለም አልጫውን ዓለም በእነሱ ጨውነት አጣፍጠው ቅድስት ቤተ ክርስቲያንን መሰረቷን አጽንተው እነሆ ብዙ ደቀ መዛሙርትን አፍርተው መከራውን ተቀብለው በመከራው ጸንተው በመከራ ውስጥ አልፈው ወንጌልን አስተምረው እችን ቅድስት ቤተ ክርስቲያን እዚህ እንድትደርስ አባቶቻችን ሐዋርያት ብዙ ዋጋ ከፍለዋል። ያቺ በጌታ በኢየሱስ ክርስቶስ ደም የተመሰረተችው በቅዱሳን ሐዋርያት አገልግሎት ወንጌል ስብከት የጸናችው ቅድስት ቤተ ክርስቲያን ዛሬ እኛ ያለንበት ጊዜ ላይ ደርሳለች። ቅድስት ቤተ ክርስቲያናችንን ክብሯንና ልዕልናዋን ማስጠበቅ፣ ምእመናኖቿን መጠበቅ፣ ማስተማር እነሆ ዛሬ የኛ ኃላፊነት ሆኗል። ሰው የእግዚአብሔር ወንጌል ሲማር አኩራፊ አይሆንም። ቃሉ ሲገባል አኩራፊ አይሆንም። ጠንካራ ይሆናል፣ ብርቱ ይሆናል፣ ጀግና ይሆናል። በወንጌል ይጠነክራል። የእግዚአብሔር መከራውም ያጠነክራል፣ ችግሩም ያጠነክራል። ወንጌልን ስትማሩ፣ መጽሐፍ ቅዱስን ስታነቡ፣ ስታስቀድሱ፣ ንስሐ ስትገቡ፣ እንደ እግዚአብሔር መልካም ፈቃድ ስትመላለሱ ጀግና ይሆናል። ከሁሉ በላይ እረኛችን፣ ጠባቂያችን በጨለማ በብርሃን ትናንት፣ ዛሬ፣ ነገ የሚጠብቀን የጠበቀን የረዳን እሱ ስለማያንቀላፋ እስራኤልን የሚጠብቅ እረኛችን እሱ እንቅፋት የለበትም። እሱ ችግር የለበትም። እሱ ለሁሉ ሰላምን ይሰጣል፣ ጤናን ይሰጣል፣ በረከትን ይሰጣል። ሁሉንም ዓለሙን ካለመኖር ወደ መኖር አምጥቶ የፈጠረ እኛን ካለመኖር ወደ መኖር አምጥቶ የፈጠረን ልጆቹ ያደረገን አካሉ ያደረገን ስጋውን ቆርሶ ደሙን አፍሶ ዓለሙን ያዳነ እርሱ አምላካችን ኢየሱስ ክርስቶስ አዳኝ አምላክ ቤዛ ሆኖ ወደዚህ ዓለም የመጣ ከሰማየ ሰማያት ወርዶ ሰሚራ ቡሄቶ ዱርቤ ማረሚራ አለቴ ዋቀዮ ጎፍታንኬኝ ኢየሱስ ክርስቶስ ተክሴታኤ አዱኛ ከነረት ኑት ከሙለተቸ ከሰማያት ወርዶ ከድንግል ማርያም ተወልዶ እነሆ ለኛ እረኛ ሆኖ የተገለጠልን በከብት በረት ለኛ ብሎ እሱ የተወለደ እሱ ከኛ በላይ እኛ ከምንጠብቃችሁ በላይ ሰዎች እኛን ከሚጠብቁን በላይ ማን ይጠብቀን? እረኛችን እርሱ ነው። ተስፋ አድርጎ አንተ መከራውን፣ አንተ ችግሩን፣ አንተ ሐዘኑን ታሳልፋለህ። ብዙ ችግሮችን አሳልፈናል። ኦርቶዶክስ ብዙ መከራን አሳልፋለች። እቺ ሀገር ብዙ ችግርን አሳልፋ ዛሬ በዚህ አለንና ነገም ደግሞ እንሻገራለን። በተስፋ እንሻገራለን፣ እንጽናናለን። ውስጣችን የታጠቀ እንዲሆን መንፈሳዊ ትጥቅ ማለት ነው። በጾም በጸሎት እነሆ በንስሐ ሥጋ ወደሙን በመቀበል ወደ እግዚአብሔር በመምጣት ጀግና መሆን ያስፈልጋል። እነሆ የእግዚአብሔር ልጆች ሁላችሁም በዚህ ያላችሁ በትንሽ ነገር አኩርፈን ከቤተ ክርስቲያን ርቀን እኛ ወድቀን እኛ ርቀን ሌላውን ማራቅ ሳይሆን እኛ መተን እኛ ተጽናንተን እኛ በርትተን እንደ እግዚአብሔር መልካም ፈቃድ መመላለስ ያስፈልጋልና እግዚአብሔር ያበርታችሁ፣ እግዚአብሔር ያጽናችሁ፣ በቤቱ ያጽናችሁ። እግዚአብሔር አምላክ በእውነት ዕለት ዕለት ንስሐ እየገባን ሥጋና ደሙን እየተቀበልን እንደ እግዚአብሔር መልካም ፈቃድ እንድንመላለስ አምላካችን እግዚአብሔር ይርዳን። በእውነት ሁላችሁም ከአዋሽ ጀምሮ ከጤራ ጀምሮ ከየተያ ጀምሮ በዚህ ያለው አቀባበል በዚህ ሁኔታ ስለተቀበላችሁ አምላካችን እግዚአብሔር ጸሎታችን ሁሉ ይቀበልላችሁ። እግዚአብሔር ሁላችሁንም ይባርካችሁ፣ በረከቱን ያድላችሁ። እግዚአብሔር አምላክ ቤታቸውን የበረከት የፍቅር ቤት አድርገላችሁ። ሕፃናቱን ልጆቻቸውን በሀብተ መንፈስ ቅዱስ አሳድጎ ለቁም ነገር ያብቃላችሁ። እግዚአብሔር አምላክ ትዳራችሁን፣ ስራችሁን፣ ሕይወታችሁን ሁሉ ይባርክላችሁ። ቸሩ አምላካችን እግዚአብሔር በሕይወታችሁ ሁሉ ከፊት ይቅደማችሁ፣ ከኋላ የሚከተላችሁ፣ በቀኝ በግራ ሆኖ ይጠብቃችሁ። ጸጋውን መግቦቱን ሁሉ ያብዛላችሁ። ድንግል ማርያም አማላጅነቷ በረከቷ በሁላችን ላይ ይደርብን። በእውነት የጻድቁ አባታችን የአቡነ ሀብተ ማርያም ፈዋሲ ደዌያን በእውነት ሙታንን የሚያስነሱ ጎባጣን የሚያቀኑ ጻድቁ አባታችን የአቡነ ሀብተ ማርያም በረከት በሁላችን ላይ ይደርብን። ከዚህ ቀጥሎ አንጋፋው አባት
በእውነት ከ20 ዓመት በላይ በሊቀ ጵጵስና ያገለገሉ በትናንትና ጀምሮ በቡራኪያቸው በርቱ ብለው አባታችን አቡነ እንጦንስ የመጨረሻውን ቡራኪ ሰጥተውን ፍጻሜ ይሆናል። ቸሩ አምላካችን እግዚአብሔር ይባርካችሁ። ስለነበረን እግዚአብሔር እናመሰግናለን። በጣም ደስ ይላል ወገኖቼ። እንግዲህ ስለ ብፁዕ አቡነ ኤልሳ ብዙ ምስክርነት ተሰጥተዋል። በቂ ነው። ይልቁንም ተባበሯቸው፣ አብራችሁ ስሩ። አዎ ጥርስና ከናፍር ተደጋግፎ ያምር። እንግዲህ እሳቸው አንድ እንጨት አይጭስ አይነድ ተብለዋል። ብቻቸው አይደለም ያቃኑት ሀገረ ስብከቱ፣ እናንተ እርዷቸው። ጥሩ አባት ናቸው፣ ቀና አባት ናቸው። ትናንትና መልእክታቸው እጅግ በጣም ውብ የሆነ መልእክት አስተላለፉ፣ አሁንም አስተላለፉ። እንደገና ደግሞ ዛሬ ደግሞ ለመጀመሪያው ጊዜው እንደ ሕጉ እንደ ስርዓቱ ቀድሰው አቆረቧቸው። እንግዲህ ዋናው እንግዲህ ይህንን ነው እና ከእንግዲህ ወዲህ አደራ እንላችኋለን። እኔ አባት እንግዲህ እናንተ ጋር ይሰራሉ። እግዚአብሔር አምላክ ይህ እንግዲህ ብዙ ፈተና የበዛበት ሀገረ ስብከት ነው እንደሰማ ነው። ያው እግዚአብሔር በጸሎት እንጸልያለን። ሁላችንም በውጭም በውስጥ ሆነም እንጸልያለን። ምእመናኖቻችን የሞቱትን ነፍሳቸውን ይማርልን፣ ለወደፊቱ ደግሞ ሰላሙን ያምጣልን። እግዚአብሔር አምላካችን የሰማነው በልቦናችን ያሳድርብን። አባታችን ሆይ እንግዲህ ክቡራን ተመልካቾቻችን የብፁዕ አባታችን የአቡነ ኤልሳ የአቀባበል መርሃ ግብር ይህንን ይመስል ነበረ። ከቀሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ጋር ልትሆኑ በልዑል እግዚአብሔር ስም እንጋብዛለን። መልካም ቆይታ